ማክሮ ኢኮኖሚክ ኮንሰፕት ኢኮኖሚክስ ውስጥ በዋነኝነት ሁለት አይዲያዎች ይቀነቀናሉ። ማክሮ ኢኮኖሚክ አይዘር ማይክሮ ኢኮኖሚክ። ማክሮ ኢኮኖሚክ ምንድን ነው ሀሳቡ? ለምን አስፈለገ? እናየዋለን። አንዳንድ ጥያቄ ተነስቶባችሁ ያውቃል? ለምንድን ነው ገንዘብ የሚያስፈልገው? ለምንድን ነው ናሽናል ባንክ የሚባለው ነገር ወይም ሴንትራል ባንክ ለምንድን ነው ብዙ ገንዘብ አምርቶ ከሀገሪቷን ሀብታም ማያደርጋት? ጥያቄ ተነስቶባችሁ ያውቃል? በጣም አሪፍ። ሌላስ? መንግስት ለምንድን ነው ብዙ ነገሮችን የማይሰራው? እሺ እሱን ተውት። ኢንፍራስትራክቸር ለምን የግል ሴክተሩ ለምን አይሰራም? እሱም ሌላ ጥያቄ። እነዚህን ሁሉ ጥያቄዎች የኢኮኖሚክስ ዋነኛ የሚባሉ ጥያቄዎች መመለስ ከፈለጋችሁ ከኔ ጋር እንቀጥል። ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትስ። የእነዚህ ፖሊሲዎች ፖሊሲ በመጀመሪያ ምንድን ነው? ፖሊሲ ማለት ነው አንድን ነገር ለማስፈጸም ስትራክቸራል የሆኑ ምኖች ፕሮሲጀሮች ማለት ነው አይደል? ፖሊሲ ማለት በመንግስት ደረጃ የሚወጡት በትልልቅ ኦርጋናይዜሽኖች ወይም ሴክተሮች ደረጃ የሚወጣ ነገር ነው ማለት ነው። ምን ፖሊሲ የሚባለው ነገር ሶዛት። ስንቀጥል ማክሮ ኢኮኖሚክ ፖሊሲ ኢንስትራክሽን ለርኒንግ ኦብጀክቲቮች አሉ። አንደኛ አይደንቲፋይ ዘ ዲፈረንስ ቢትዊን ፊዚካል ሞኔታሪ ኤንድ ኢንካም ፖሊሲስ። ምን ዲፈረንስ ቢትዊን ፊዚካል ፖሊሲ ሞኔታሪ ፖሊሲ ኤንድ ኢንካም ፖሊሲስ ምን ነው ልዩነታቸው እናያለን። ሌላ ኤክስፕሌን ዘ ቱልስ ኤንድ ታይፕስ ኦፍ ፊዚካል ኤንድ ሞኔታሪ ፖሊሲስ ምን ነው ልዩነታቸው? ፊዚካል ኤንድ ሞኔታሪ ፖሊሲስ። ከዛስ አንደርስታንድ ዘ ሮል ኦፍ ፕራይስ ፍሎስ ኤንድ ሚኒመም ዌጅስ አይደል? ዘ ሮል ኦፍ ፕራይስ ኤንድ ሚኒመም ዌጅ። ሚኒመም ዌጅ እና ሮል ኦፍ ፕራይስ ምንድን ያላችሁ እዚህ ጋር ምናየው ነው። ሌላ ዲስክራይብ ፎሬን ኤክስቼንጅ ሬትስ ፖሊሲስ ኤንድ ዜር ኢኮኖሚክ ኢፌክት። ምንድን ነው ይህኛው ነገር ስንጨርስ ፎሬን ኤክስቼንጅ ሬት ፖሊሲዎች አሉ። እነሱን ነገሮች እንዴት ነው ልናያቸው ወይም ልንረዳቸው የምንችላቸው ነገሮች የሚሉት ነገር እናያለን። ስለዚህ ኮር ዲፊኒሽኖች አሉት። አንደኛ ማክሮ ኢኮኖሚክ ፖሊሲስ አር ኢንስትሩመንትስ አዶፕትድ ባይ a nation's government or central bank to influence the behavior of the economy as a whole. as a whole ምን የቢሄቪየሩን ወይም የኢኮኖሚ የሴንትራል ባንኩ ምን ለማድረግ ኢንፍሉዌንስ ለማድረግ የምንጠቀምባቸው ነገሮች ናቸው ነው ማክሮ ኢኮኖሚክ ኮንሰፕት። ስለዚህ ፎከስ ኤሪያዎች አሉት። አንደኛ ዘስ ፖሊሲስ ታርጌት አግሪጌት ኢኮኖሚክ ቫሪያብልስ። ሌላስ ኢንክሉዲንግ ናሽናል አውትፑት። ሌላስ ኢንካም ኤምፕሎይመንት ኤንድ ዘ ጀነራል ፕራይስ ሌቭል። እነዚህ ነገሮች ምን አግሪጌትድ የሆነ ነገር ነው የሚፈጥረው። ምን ፎከስ ኤሪያው ይሄ ነው ዘስ ፖሊሲስ። እነዚህ ፖሊሲዎች ምንድናቸው? ኤምፕሎይመንት አለ፣ ጀነራል ፕራይስ ሌቭል አለ፣ ናሽናል አውትፑት በእነዚህ ነው። ስለዚህ ፐርፐዝ ዘ ፕራይመሪ ጎል ኢዝ ቱ ብሪንግ አባውት ዲዛይረብል ቼንጅስ ኢን ዘስ አግሪጌት ቫሪያብል ቱ ኢንሹር አን ኢኮኖሚክ ስቴቢሊቲ ኤንድ ፕሮግረስ። ኢኮኖሚክ ስቴቢሊቲ እና ፕሮግረስ ለማምጣት ነው ምን እነዚህ የማክሮ ኢኮኖሚክ ሀሳቦች ምንድን ነው? እነዚህ በኢኮኖሚ ውስጥ አንድ ሀገር ላይ ሲኖር አንዳንዴ ሪሴሽን የሚባሉት ነገሮች ይፈጠራሉ። እነሱን ነገሮች የምንቀይርባቸው ወዮች ምን ተብሎ ይጠራል? በዚህ ውስጥ የተለያዩ ማክሮ ኢኮኖሚክ ማሻሻያዎች ወይም ፖሊሲዎች ይካተቱበታል። ስለዚህ አዳፕታቢሊቲ በምናይበት ጊዜ ኢምፕሊሜንቴሽን ኦፍ ቫሪየስ ፍሮም ዋን ኢኮኖሚ ቱ አናዘር ቤዝድ ኦን ስፔሲፊክ ፕሪቬል ኢኮኖሚክ ኮንዲሽንስ አዳፕታብል መሆን አለባቸው። እነዚህ የተለያዩ ኢኮኖሚክ ፖሊሲዎች የምንጠቀምባቸው ነገሮች መቀየር አለባቸው ወይም መለየት አለባቸው። ምን አይነት አዳፕታቢሊቲያቸው ምን አይነት ነው? ፐርፐዛችሁስ፣ ፎከስ ኤሪያችሁስ፣ ኮር ዲፊኒሽኖችስ እነሱ ነገሮች ይሄ ቻፕተር ይወስነዋል። ስለዚህ ዲፋይን እናድርገው እስኪ ማክሮ ኢኮኖሚክ ኮንሰፕት። አንደኛ ጀነራል ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ። አንደኛው ኤቭሪ ኔሽን ዩቲላይዝ ማክሮ ኢኮኖሚክ ኢንስትራክሽን ቱ አቺቭ ዘ ኪ ታርጌት። አንደኛ ምንድን ነው? ማክሲማይዝ ፊዚብል አውትፑት ማክሲመም መሆን አለበት። ፕሮዳክሽኑ ከፍ ማለት አለበት ነው። ከእነዚህ ነገሮች ተጠቅሞ ፕሮዳክሽኑ እንዴት እንጨምረዋለን ነው።
ስለዚህ producing the highest possible level of goods and services አንደኛው ሌላኛው high economic growth rising rates of saving and investment to ensure long term development high economic growth የሚባለው ራይዚንግ ሬትስ ኦፍ ሴቪንግ ኤንድ ኢንቨስትመንት ሴቪንግ ሲኖር ኢንቨስት የሚደረገው ነገር በዛው ልክ እየጨመረ ስለሚመጣ ማለት ነው። ስለዚህ ይሄ ነው አይዲያው በዚህ ውስጥ ያሉ። ስለዚህ ሌላ ጀነራል ኦብጀክቲቮቹ ሌላ ፉል ኢምፕሎይመንት ሚኒማይዚንግ ኢንቮለንተሪ አንኢምፕሎይመንት አክሮስ ዘ ካንትሪ ወይም ዘ ወርክ ፎርስ ይባላል። ናሽናል ሌበር ወርክ ፎርስ ይባላል። ይሄ ምንድነው? ከ18 ዓመት እስከ 40 ዓመት ሊያደርሱት የሚችሉ ሰዎች አሉ። እስከ 30 ዓመት ውስጥ የሚከቱት አሉ። በእነዚህ ውስጥ ይወሰናሉ። ስለዚህ ፕራይስ ስቴቢሊቲን በምናይበት ጊዜ እዚህ ጋር አሁን ኮንትሪቢዩቲንግ ኢንፍሌሽን ቱ ሜንቴን ዘ ፐርቼዚንግ ፓወር ኦፍ ዘ ከረንሲ ይህ ምንድነው? ኮንትሮል መደረግ አለበት። ምን ፐርቼዚንግ ፓወር ኦፍ ከረንሲ የዛኛው ፐርቼዚንግ ፓወር ኦፍ ከረንሲ ምን ማለት አለበት? ፕራይስ ስቴብል መሆን አለ። ኮንትሮል ኢንፍሌሽኑን ኮንትሮል ማድረግ አለብን። አለበለዚያ ግን ያ ከረንሲ ምን ይሆናል? ዲፕሪሺየት ያደርጋል። ዲቫሉዌትም እንደዚህ አይነት ነገሮች አሉ። ስለዚህ ሶሻል ኢኩሊብሪየም በምናይበት ጊዜ ኢኩዊቲ የሚባለው ደግሞ ኢንሹሪንግ ኢኳሊቲ ኢን ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ጊኒ ከርቭ ኮኤፊሽንት ይባላል። እሱም በምናይበት ጊዜውን እንዴት ነው ኢኳሊቲ የሚባለው ነገር እንዴት ነው የሚሰራው? እንዴት ነው ያ ነገር ሊሰራ? ዌልዝ የሚባለው ነገር ወይም ኢንካም የሚባለው ነገር እንዴት ነው ሊሰራ የሚችለው? ከምን አንጻር? ሶሻል ኢኩዊቲ ከሚባለው አንጻር። ሌላስ ኤክስተርናል ባላንስ ሜንቴኒንግ ሄቪሊ ባላንስ ኦፍ ፔመንትስ ዊዝ አዘር ኔሽንስ ኤክስተርናል ባላንስ መኖር አለበት። ሄልዚ የሆነ ባላንስ ኦፍ ፔመንት ሊኖር ይገባል። ባላንስ ኦፍ ፔመንት ይህ ምንድን ነው? የአንድ ሀገር ትራንዛክሽኖች ወደ ውጭ የምታስገባውና ወደ ውስጥ የምታስገባው እኩል መሆን አለበት። ሰርፕለስ ላይ ከሆነ የምታስገባው መሆን ይበልጣል ከምታስወጣው። ያው ፎሬን ኤክስቼንጅ ሬት አለ፣ የተለያዩ ኔት ኢንተረስት ፔመንቶች አሉ። እነዚህ አይነት ነገሮች ውስጥ ይካተታሉ፣ እዚህ ውስጥ ይካተታሉ ማለት ነው። ዋነኛው አጀንዳ ወይም አይዲያ ይሄ ነው። ስለዚህ በዚህ ውስጥ የኢኮኖሚክ ፖሊሲዎች ማሻሻያዎች ወይም ብለን የምንጠራቸው ነገሮች ውስጥ በዋነኝነት እነዚህ አይዲያዎች አሉ አይደል? ገቨርንመንት የሚባሉት ነገሮች ከሁለት ነገሮች ነው ትርፎች ሊያገኝ የሚችሉ። ኤክስፔንዲቸር አለ፣ ሬቨኑ የሚባል ነገር አለ። እና ኤክስፔንዲቸር የሚባሉት ነገሮች ውስጥ አንደኛው ገቨርንመንት ስፔንዲንግ የሚባል አለ። ይህም ለኢንፍራስትራክቸሮች ለተለያዩ ነገሮች። ሁለተኛ ግራንትስ ኢን ኤድ። ይህ ምንድን ነው? አንድ ገቨርንመንት ተነስቶ ለምን ይሰጣል? ለአንድ ክልል ተነስቶ ያንን ገንዘብ በሚያከፋፍልበት ጊዜ ለምሳሌ የፌዴራል ገቨርንመንት ለማን ይሰጣል? ለሪጂናል ስቴቶች ይሰጣል፣ ኢትዮጵያ ውስጥ ላሉት አይደል? ስለዚህ እነዚህ ምንድነው? ግራንቶች ስፔንዲንጎች ይካተቱበታል። ሌላ ኔት ኢንተረስት ፔመንቶች ወይም ትራንስፈር ኦፍ ፔመንት የሚባሉ አሉ። የትራንስፈር ኦፍ ፔመንቶች ውስጥ አንደኞቹ ለምሳሌ ትምህርት ቤት ላይ ሊሆን ይችላል፣ ሜዲኬር ላይ ሊሆን ይችላል። በጣም ትልልቅ ለሆኑ ሰዎች የጤና ሽፋኖችን መስጠት። ትምህርት ቤቶች ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ኮስት ሼሪንግ የሚባል ነገር ሀሳብ አለ አይደል? እሱም ዝቅተኛ። ለምን እንደዛ ሆነ? ምክንያቱም እነዛ ሰዎች የሚከፍሉበት ኢንተረስት እንትናቸው ትንሽ ቀነስ ያለ ነው። ኔት ኢንተረስት ፔመንት የሚባሉ ነገር ማለት ነው። እሱ ነው። ትራንስፈር ኦፍ ፔመንት የሚባል ነገሮች አሉ ለውጭ ሀገራቶች፣ እነዚህ አይነት በትራንዛክሽን ውስጥ የሚከፈሉ ነገሮች። ስለዚህ አንደኛው ምንድን ነው? ገቨርንመንት የሚባለው ነገር ኤክስፔንድ ያደርጋል። ገቨርንመንት ስፔንዲንግ የሚባሉ ነገር እሱን ነው ያለን። ይህን ከየት ነው የሚያገኘው? ስፔንድ የሚያደርገውን ነገር እንዴት ነው የሚያገኘው ነው። ከዛ ውጭ ደግሞ ገቨርንመንት ሬቨኑ ያገኛል። አንደኛው ታክስ ነው። የተለያዩ ኢንካም ታክስ አለ፣ በጣም ብዙ አይነት ታክሶች አሉ። ከእነሱ ታክሶች ላይ የፕሮፐርቲ ታክስ፣ እነሱ ነገሮች ተጥለው ይመጣሉ። ሌላ ታሪፍ ላይ የሚጣሩ አሉ፣ ኢምፖርት ኤክስፖርት ላይ የሚጣሉ
ሌላኛው ደግሞ ግራንት ኤድ ለሪጂናል ገቨርንመንት ምንድን ነው? ገቢ ነው። ለሪጂናል ገቨርንመንቱ ገቢ ነው። ግን ለምን ለገቨርንመንቱ ደግሞ ወጪ ነው። አንድ ሪጂናል ስቴት ከፌዴራል ገቨርንመንቱ ድጋፍ ሲያገኝ ለምሳሌ ሚኒስትሪ ኦፍ ፋይናንስ እንደዚህ አይነት ሰፖርቶችን ለክልል መንግስታቶች ያደርጋል። ያ ትራንስፈር የሚደረገው ለክልል መንግስታቶች ገቢ ነው፣ ለፌዴራል መንግስቱ ግን ወጪ ሬጅስተር ሲደረግ። ይህን ኮንሲደር ማድረግ አለብን። ስለዚህ ይህንን ነገር በዲቴል ለመረዳት ወደ ምን እንሄዳለን? የተለያዩ ፖሊሲዎች አሉ። የመጀመሪያውን ቀጣይ እናያለን።